Hello, this is Microphone Media. Please like, subscribe, and share. Thank you. አብረው ይስጥልን እንደምን ነው አሉ አማን ነው አለን እግዚአብሔር ይመስገን ምን አዲስ ነገር አለ ምን ይጠፋል ሀገራችን ደግሞ አንተ ምን የሌለ ነገር አለ እንግዲህ እኛ ሩቅ ነው ያለነው እናንተ ነገሩና ለዚህ ነው ልሳን ለመሆን ነው እዚህ ያለ የተወሰነ አሁን ካለው ሁኔታ ጋራ በተያያዘ እንደ አንዳንድ ነገሮች ለመጠቆም ያህል ብዬ ነው ይቀጥሉ አባቴ አዲስ አበባ የሚሊተሪ አባል ነበርኩኝ በቦርድ ነው የወጣሁት እኔም ያው ለሚዲያው ለማይኩ ያህል ያገር ባለውለታ ምናምን ይባላል ግን የመጀመሪያው እናንተ ላይ እርምጃ ምን ወስደው ይላል ደግሞ ከቀበሌ አስተዳደሮች የሚገርም ነገር የሆነ ነገር እኔ አሁን በግሌ ጣፎ ላይ ቦታ ገዝቼ ቀን ስራ ሰርቼ ከወጣሁ በኋላ ምን ማርጌ ሰራሁት ያው ባለፈው ጊዜ ፈረሰ እንዲያውም ብዙ ላይ ደርሼ እኔ ልጆችን በትኜ ሌላ ጥቃት አላደርስም ይቅርብ ብዬ ትቼው ወጣ ልክ እነሱ የሚሉትና እዚህ የሚፈጸመው አኳያ አንድ አይደለም በጭራሽ ለምንድን ነው ያፈረሰውት በቃ ዝም ብሎ እንደመበቀልም ልበለው እንደምንም ልበለው በቃ አፍርሶ አሁን ዝም ብሎ ዳዋ ነው ለብሶ ያለው ለምንም አልተደረገም አናያችሁ ነው በቃ የኛ ታልተናጋሪ ካልሆናችሁ ይሄ ቋንቋ ካላወቅ ምን ታረጋለህ እዚህ በግልጽ እኮ ነው የሚናገሩት የሚገርም ነገር ይሄ ሌላ እንትን ለማለት አይደለም አዎ በግልጽ ነው የሚናገሩት የአዲስ አበባ አሁን ያለው ሁኔታ በከፍተኛ ደረጃ ወጣት የአማራ ተወላጅ የትግራይ ተወላጆች የኤርትራ ተወላጆች አሁን ደውለውልኝ ነበረ ከዛ ፎቶግራፍን በጋዘን ውስጥ ሲያስገቧቸው ፎቶግራፍም አንስተው ትናንትና አሁንም ደውለውልኝ ነበር በቃ ያፈሱን ነው እንደ ዕቃ ነው እንደ ኩንታል ጤፍ ነው ተደራርበን ሲሚንቶ ላይ ነው ምንተኛ ያለ ነው እየተሰቃየን ነው እያሉ ነው እና እርስዎ የሰሙት ነገር አለ ስለዛ እንዴ እኔ ራሴ ተይዤ ነበር ያቺ የጡረታ ደብተር ልበል ወይንም የቦርዷ ደብተር በኪሴ ይያል በሷ ነው እንጂ ያለፍኩት ምንም በቃ በተለይ መታወቂያ ከያዝክ ማንነት ወይ ከደቡብ ወይ ከአማራ ክልል ወይ ከትግራይ ክልል እንደዛ ከሆነ የመጣው በቃ ያጅባል ተወስዳለህ እዛ ትገባለህ ወዴት ነው የምትመርጠው ወዴት ነው መሄድ የምትፈልገው ወደ ውትድርና ነው ወደ ምንድነው መሄድ የምትፈልገው ብሎ ይጠይቃል በዛ ከገባ በኋላ ፈቃደኛ የሆነው ተመርጦ አውቃል ወደዛ ትሄዳለህ ከዛ ሌላው ደግሞ እንዲያምን ወደዛ እንደሄድ ነው እንዲል ግዴታ በቃ በሆነ ተጽዕኖ ነገር ወይ በረሃብ ወይ በዱላ በቃ በጣም ነው የሚገርም ስልቱ በጣም እንትን ነው የሚገርም ነው አሁን እንኳን ስለሰው ልጅ አይደለም ውሾች ራሱ እኮ በመርዝ እየተሰጡ እየተከተቡ እያለቁ እኮ ነው አንድ ሰው አንድ ግቢ ውስጥ አንድ ውሻ ነው የምትመርጠው ውሻ የትኛው ነው ይባልና ይጠየቃል ሁለት ውሻ ካለው ከዛ ያንን ውሻ በመርፌ ወቅቱ ወዲያውኑ ገለው ገንዳ ላይ ይጫናል በቃ ይወጣል ተከተማ ይሄ መስመር ላይ ያሉ ምናምኖች ለእንስሳት እንኳን ተመቸም ነው ልል የፈለኩት የሚገርም ነው ህዝቡ ታዲያ ምን ይላል ያ ሁሉ ልማትና እኛ አሁን ትንሽ ቆይተ ብለናል ከወጣሁኝ እኔ አሁን ያው ይሄ ሃጫሉ ተገደለ ሲባል ግርግር ፈጠሩና ንብረት አወደሙብን ያኔ ነው ልጆችን ይዤ የወጣሁት ግን አሁን ምን ይላል የአዲስ አበባ ህዝብ አሁን ታዲያ ምንድነው ለምንድነው እጁን ፈሪ የሆነው ለምንድነው ትንሽ እንቅስቃሴ እንኳን ማያሳየው እኔ ያ ትውልድ የት እንደጠፋ አላውቅም ያ 97 የነበረ ትውልድ እኔ የት እንደገባ አላውቅም እኔ ያን ጊዜ ሚሊተሪ ነበርኩኝ አዲስ አበባ ውስጥ ብዙ አሳልፌያለሁ በጣም ነበር እንትን የሚያረጉን በጣም ነበር በዚህ ጋር ስትለው በዛ ጋር ነበር እንትን የሚሉ በዛ ስትለው በዛ ሴት ወንዱ ወጣቱ ህፃናቱ ሳይቀሩ ነበር ያን ጊዜ በጣም ያስቸገሩ አሁን እኮ አንተ ኩምሽሽ በቃ ውሃ ውስጥ የገባ ይኩመት በቃ ጨካኝ ነው በቃ ይደፋቸዋል ያጠፋቸዋል ደብዛቸው ይጠፋል እንደዛ ሆኖ ፎርቶ ነው እኔ እንጂ ያልከው ትክክል እኔ አሁን ትዝ ይለኛል መርካቶ አካባቢ ሀብተ ጊዮርጊስ ድልድይ አካባቢ ያኔ በ97 ምርጫ ሆ ብሎ ሲወጣ ህዝቡ በነቂስ ነበር በቃ ማነሱም ወደ ኋላ አይልም ነበር
አሁን በጣም ነበር ያ ትውልድ የት እንደሄደ አሁን እኔ ግርም ነው ያለኝ በጣም ስለነበርኩ እዚሁ ስለማውቀው ነው እንደዚያ ምን የሚገርም ነገር እና አሁን ሰነፍ አደረገው ይሄ ምገባ የሚባል ይሄ ዳቦ በየሰፈሩ መስጠት ይሄ ዝም ብሎ ቀንቀን እየተመገበ ወደዛ መሄድ ከዛ ነገ ምን እበላለሁ ግርግር ከሆነ ያ ነገር አደረበት ይሁን ብቻ የኔ መላምት ነው ሰነፍ አደረገው በቃ ሁሉንም የሚገርም አንዱም እሱ ይመስለኛል የሚገርም ነገር ከዛ ቤትም ያፈርሳል ሰራተኛም ጽዳትም ምንም በኤጀንሲ ነው አንድ ቀን ከቀረች ነገ ቤት ኪራይ መከፈል የላትም ተነጎዳ ምግብ የሚገዛበት የላትም በቃ ያንን ታሳቢ ለተነጎዳ የሚተርፍ ነገር የሚያድር ነገር ስለሌለም ይመስለኛል አሁን ያለው ጫና ሰው አንዱ ደወለልኝና ከአዲስ አበባ ምን አለኝ ይሄ 1 ሚሊዮን የሚያክል የሰላም ሰራዊት አለ የሚባለው አዲስ አበባ ይሄ ለዘይት ለስኳር በማህበር በእድር በምናምን የተያዘ ይችን ስኳር ትቀርብናለች እንዲህ ብናረግ ብለው ነው እንጂ ውስጣቸው ህዝቡ በጣም እንደዚህ የተተፋ መንግስት በኢትዮጵያ ታሪክ ውስጥ የለም ይሉኛል እውነት ነው ወይስ አሁንም ውጣ ቢባል አደባባይ ወጥቶ ሰላማዊ ሰልፍ ዳውን አሜሪካ ይላል እንደገና ወጥቶ እሷም ራሱ እኮ አጥጋቢ አይደለችም ያው ከምንም በቃ እንደምልህ የሚያድር ነገር የለንም ለለት ያለችዋ እንዳትቋረጥ ዱቄቷም ስኳሯም እዚያ ኩፖን ይሰጣል በአማራጭ ቀን ምገባ አለ ዳቦ የሆነ ሸገር ዳቦ የሚባል አለ እሱን ይሰጣሉ ብቻ ብዙ ነው እና በዛ ትብትብ አድርገው አሰሯቸው ሰነፍ አድርጓቸው አዛውንቱንም ወጣቱንም ምኑንም በቃ በጣም አንዱ እሱ ነው ጫና የሆነበት ይመስለኛል እና ህዝቡ አሁን ወጣቱ ምን ትላለህ የትግራይና የኤርትራ የአማራ የጉራጌም ጭምር እንዳለ ታፍሶ ወዛደር የሚባል ነገር የለም አዲስ አበባ እንዳለ ወይ ታስረዋል ወይ ተባረዋል ሴቶች ወደ የመጡበት የሚባለው እውነት ነው ይሄ ብዙ ሰዎች ናቸው የነገሩት እውነት ነው አሁን በተለይ በዚህ ሳምንት ዛሬውኑ ጀምሮ ሚኒስትሩ የሚባል መንገድ ላይ አታገኝም በቃ ተባረዋል ተነስቷል ከዚህ ከአፍሪካ ህብረት ጋር በተያያዘ ይመስለኛል ከዛም በፊትም አለው ጫና ከዛ ውጪ በቃ ምንም አይነት ነገር በፊት አሁን ከአንድ ቦታ ነው አሁን ከእንትና አስኮ አካባቢ ነው ወደዚህ የምመጣውና ወጣ ያሉ ቦታዎች አሁን ወረገሉ የሚባል ይሄ ጎሮ የሚባል አካባቢ ባስ ማአት ነው ሰልፍ ነበር ጧት የምታየው ትናንትና ጧት የሉም በቃ ወዴት እንደወሰዷቸው ወዴት እንደጠው ፉል ቤት ከረምቡላ ቤት ምንም አይነት ነገር ጧት እንዲሰብሰብ ብለህ ብስኩት ዳቦ ቁርስ በሻይ መብላት ምናምን ሰብሰብ ብለህ የለም አይቻልም ያሉኝ እኮ አሁን ለምሳሌ ሂዱ ብለው ድሮ ዝም ብሎ አንድ ቦታ ላይ አስቀምጠው ይለቋቸው ነበር ስብሰባው ሲያልቅ አሁን ግን በቀጥታ ወደ መጋዘን ወስደው አስገድደው ወደ ማሰልጠኛ ወስደው ለ3 ሳምንት ለብለብ ያደረጓቸውና ዩኒፎርም ሰጥተው በቃ ጥይት ማብረጃ አሁን ነው በቃ ግዴታ ነው አሉ 30 ጥይት ብቻ ነው የሚሰጠው አሉ በቃ እኔ አሁን በቀደም ለታ ሳምንት ለት ነው ምናምን አካባቢ 2 ልጆች የተያዙ ነበሩ ወደ ስራ እየሄዱ ጧት አጋጣሚ ሄዱ በቃ ምርጫ ይሰጣል አለ አሁን ሁርሶ የሚባል ወደ ሁርሶ ወደ ሐረር አለ ድሬዳዋ ሰላማዊ ቦታ ነው አሁን ወደ አማራ ክልል ብርሸለቆ ካልክ አስቸጋሪ ነው የሚሆነው ይላል ዛፋን ባፍኖ ይገለናል ምናምን ሁርሶ አሁን ሰላማዊ ነው ምንም እንትን የለም ነፃነት ያለው የፍቅር ሀገር ነው እዛ ሄዱና ሰልጥኑ ከዛ በቃ መሬት ይሰጣቸዋል ደብረት አሁን በዚህ ዘመን አሁን ካልገባ በኋላ ብትለምንም ምንም ብትልም የዲፕሎም የዲግሪ እንኳን እንትን ብትይዝም አይሆንም አሁን ነው መግባት ያለበት ነው ይወተውታል በቃ የሚገርም ተገኘና ይሄም እንዴት እንደሆነ ብቻ ግን ያውቃል ወጣቱ እንዴት እንደሆነ በጣም አብዛኛውን የሚያገኙት ይሄ የፈረደበት ሲዳምና ወላይታ ነው በቃ እነሱ ነው የሚያፍሷቸው የሚገርም ይሄ አሁን አማራ ክልል ያለው ይሄ ሁሉ በጣም በኃይለኛ እየተመሰሷቸው ነው ያሉት የሚያሳዝነው ቅድም መጀመሪያ ላይ እንደተናገርከው ምልሾቹን ሳይነግሯቸው ውልቅ ብለው ነው ጥለዋቸው የሄዱት ደብረታቦር ሌላ አካባቢ አሁን የአማራ ክልል መንግስት አለ ይላል ብዙ ቦታ
ብዙ ቦታ ነው እንደዚህ አድርገዋቸው አሁን ያለው ስልት በቃ ያላቸው ስልት አሁን አባልተዋል ደም አቃብተዋል በደንብ እንትን ብለዋል አሁን ልክ እግራቸው ወደ ከተማ የሚሆን ዞር ይላሉ ያጋፍቷቸው ነው እነዛም በቂም በቃ እነዚህም በቂም በቃ ሊሆን ብቻ ይቅር ተባብለው አንድ ላይ ለህዝባቸው በጋራ መቆም ሲገባቸው ጭራሽ ሌላ እንትን ያሰፋሉ እንደገና ሌላ በቀል ያሰፋሉ ለይሄ ነገር መታረም አለበት ነው ትክክል ነው ለምን ሆን ብለው ነው እንደዛ የሚያደርጉ እርስ በርሱ ደም ለማቃባት ጥላቻው እንዲ ታስታውሳለህ እኔ እንኳን በሚዲያ ነበር መከታተለው የትግራይ ጦርነት ጊዜ ሰኔ ስንት ነው ለቆ ሲወጣ ከመቀሌ ፌደራል መንግስት ዋና አመራሮችን በአውሮፕላን ይዞ ወጣ ሌሎችን እዚያ ሲተዋቸው እነዚያ ደግሞ ወይ ኦሪንቴሽን አልተሰጣቸው የገዛ እንትናቸውን አንገላታቷቸው የተጎዳም አለ ብዙ እንትኑም የተባሉ አሉ ታስታውሳለህ ልክ እንደዛ አይነት በቀል አሁን ለምን ይከሰታል ነው ትክክል ነው እንደዛ እንዳሉ ነው ጥለዋቸው የሄዱት የትግራይ ባለስልጣን አርጎ ራሱ የሾማቸው እኮ ነው ደግሞ እና ጊዜ አስተዳደር ምንድነው ባላደራ ነው ምናምን ብሎ ሰይማን ነበር ያቺ ለ80 ቀን ነው ለ8 ወር ያህል ልክ እነሱን ወዲያውኑ ጥሏቸው ዋናዎቹን ጥሏቸው ይዟቸው ሲሄድ ሌሎቹ እዛ የነበሩ ትተዋቸው ሲሄዱ እነዛም ያው በቃ እዚያው እንትን ነው ይሄ ደግሞ እርምትና ተስር ይሄ ራሳችን ነው ምንድነው ወንዝ ጎርፍ ሄዶ ባዶ አሸዋና አለት አይደለም የሚቀረው እና እዛ የቀረው እኮ ህዝባችን ነው ለህዝባችን የምንደክምበት እንትን የምንልበት ለምን ያ ሰውዬ እኮ 3 ቀን 4 ቀን ቢቆይ እኮ ይጸጸትና ይመለሳል ትክክል ነው እና እንደዚህ አይነቶች ነገሮች እንዲታረሙ ነው አባባሌ እውነት ነው ቅጠሉ የረገፈ ዛፍ ባዶ ሲቀር ምንድነው ሆነው ያው የራስህ ነው መቼ ትክክል ነው በጣም ትክክል ነው ጥሩ ትልቅ ንግግር ነው ህዝቡ ይሄንን ታውቆ ነው ይቀር እንኳን የአንድ ብሔር ህዝብ ይቀርና አሁን እኮ የአማራውም የትግራዩም ሁሉ ነገር ያልፋል ሆይ የሚሉ ያሉት በጣም ጥቂቶች ናቸው ጥላቻ እንጂ በህዝብ የአማራ ህዝብና የትግራይ ህዝብ አብሮ የኖረ አንድ ሁሉ ነገር ያለው ነው እኔ በፊት 2009 እና 2008 10 ምናምን አካባቢ ላይ ትግራይ ዱባይ ናት ትግራይ እንደዚህ ናት እነዚህ ትግሮች እንደዚህ አድርገው ያው ከቅርብ የተሰበ ጀምሮ እንደዛ እንደሚል ታውቀዋለህ መቼ እኔ ደግሞ ሚሊተሪ ውስጥ ነበርኩ በአንዳንድ አጋጣሚ እሄዳለሁ ወደ ትግራይ ብታውጥ እኮ ንስሓ ትገባላችሁ ላለኝ እውነት ነው አንተ የወያኔ እንትን አይደለም ድረስ ይላል አንተን ሰው በተገነባበት አይደለም የሚሄደው ልክ እኔ ትግራይ ብትሄድ እኮ ብታየው ንስሓ ትገባለህ እንኳንስ የተለየ ነገር ዝምባል ስርዓት አጥፍተዋል እነሱ ጋር አንተ ጋር ነው እንጂ እዚህ ያለው ይላል እና ወደ አረብ ሀገር የሚሄደው በዛ እንደውም በቀላሉ በኤርትራ በኩል ኤርትራዎቹ እዚህ ወደዚህ ይመጣሉ እነዚያ ወደዛ ይሄዳሉ እነዚያ ወደዚህ የሚመጡት ወደ ሌላ ሀገር ወደ ጣሊያን ወደ ሌላ ለመሄድ ነው ወደ ሳውዲ ለመሻገር ግን አብረው ተጋግዘው በዛ ነው የሚሄዱት አብዛኛው የትግራይ ወጣት ወደዛ ነው የሚሄደው ግን እዛ ገብታችሁ ብታው ንስሓ ትገባል እቺ ቃሌ ሁሉ ጊዜ ነበር ማለት የሚገርም ነገር ግን አንተ የኢህአዴግ ወታደር ስለሆንክ የምንትስ በቃ የሆነ ነገር ይለጠፍብሃል ይላል እውነት ነው እና አሁንም ያለውም ቢሆን ዝም ብሎ ሚሊተሪ ለባሽም ስለነበርኩበት ይሁን አላውቅም በቃ ዝም ብሎ ዱላው ያለው በሙሉ በህዝብ አይወደድ በመንግስት አይወደድ ሚሊተሪው ነው የሚያሳዝነኝ ባንዶ ገን ደግሞ የሚገርም ህዝቡ ግን ኑሮ እንዴት ይቋቋማዋል አሁን አዲስ አበባ ውስጥ እንዴት ነው በቃ ኑሮ በጣም መሮታል ነው የሚባለው መሀል አዲስ አበባ እንዳለ ነቃቅሎ አባረዋቸዋል እድሩም ሰፈሩም ቤተክርስቲያኑ ሁሉም በቃ ባዶ ቀርቷል የሆነ ወቅት ላይ ይሄው አለቃችን አሁን ቆርቆሮ አጥር የተራኩማ በሽታ ይሆናል አለ ታስታውስ ከሆነ ግን አሁን ቆርቆሮ በቆርቆሮ ሰርቶ ደግሞ እንደመጠለያ ብሎ ወደ ፈረንሳይ ወደ አስኮ ወደ ገላንጉራ ነው እንደሚባለው ወደዚህ ወደ ታች ወደ እኮየ ፈጭ ፊት ለፊት አካባቢ ላይ
በቆርቆሮ ሰርቶ ዝም ብሎ በቃ ይሄ ከካሳንቺስ ሲወጣ ከየወንዝ ዳር የተለቀቀ ይሄ ከወንዝ ዳር ልማት ምናምን ብሎ ሰነድ አልባ እያለ ወስዶ ከቷቸዋል። አሁን እዛ ቆርቆሮ በቆርቆሮ መንጫጫት ነው አሉ። በዛ ላይ መብራት ክፈሉ ይላቸዋል። በዛ ላይ ካልከፈሉ ደግሞ በጥሶት ይሄዳል። የሚገርም ነገር ደግሞ ያኛው ለብቻው ይመጣል። ቆጣሪው አሁን ለብቻው እንዴት እንደሚያነብ አሁን ምንም ተዘግቶ የሚውል ቤት በቃ በወር 1200 1300 ነው የሚመጣው። የሚገርም ነው። እንደዛ ሆን ብለው ነው እንደዛ ሴት አድርገውት እኮ ነው። ያው ኮምፒውተር ነው የሚያዘጋጅ። አሁን እነሱ የት ነው የሰሩላቸው? ከከተማ ወጥቶ ነው? ከከተማ ውጭ ነው? አሁን ወጣ ያለ አሁን ፈረንሳይ የሚባለው ወደ ላይ ነው። ወራ የሚባላል ላይ መጨረሻው ባህር ዛፍ ውስጥ ቅዝቃዜ ልነግርህ አልችልም። አዛውንቶች አሉ፣ እነዚህ ጧሪ ደጋፊ የሌላቸው እዚያ ቆርቆሮ ውስጥ ወስዶ ጥሏቸዋል። ከጎንም ከጣሪያውም ከጎኑም ቆርቆሮ ሙሉ ለሙሉ በቃ አቤት። ይሄ አሁን ለአጥር የሚታጠረው ትልቁ ረጅሙ የለም የጋ የሚባል በቃ ብረት በለው በቃ እሱ በቅዝቃዜ ልነግርህ አልችልም። ዙሪያውን በቃ እንደ ረጅም ይሰራና ከዚያ ውስጥ ይከፋፈልና እዛ ጋር አንድ ቴሌቪዥን አንድ ሬዲዮ ከጮኸች ወይንም አንድ ስልክ ከጮኸ ታች ያለ ሁሉ ይሰማል። ይገርምሻል። በቃ እዚያ ውስጥ አጅቦት ነው። በዛ ላይ ቅዝቃዜው ባህር ዛፍ ነው። እዛ በቃ ይተፋበታል። ቡር ነው በጣም። እዛ ደግሞ ገላንጉራ የሚባል ወደ ቅሊንጦ ማዶ ላይ እዛም እንዲሁ አሉ። ሮሮ ነው በቃ በየቦታው። የሚገርም አራብሳ የሚባል የሆነው ወንዝ ዳር ወደ አካባቢ ላይ ቦሌ አራብሳ አውቀዋለሁ። እዛም እንደዚሁ በቃ መኪና መገናኛ ለመድረስ 100 ብር ይፈጃሉ። የሚገርም ለመድረስ ብቻ፣ ማታ ደግሞ ለመመለስ እንደዛው። ወይ ተአምር! የሚገርም ነው። ህዝቡ እውነት ለመናገር የህዝቡ እንደ አንዷ መሬት ላይ እኮ የምትወርቅ አይደለም። እኔ ለማጋነን ብዬ እንዳይመስል በጣም ያለውን ነገር ነው እንትን የምልህ በስዕል ስላየሁት። የሚገርም ጧት በቃ ወይ እዚያ ያሉ በኑሮ ዝቅተኛ ናቸው እንደዚያ የሄዱ ሰዎች ወደ መሀል ከተማ መጥተው ወይ ለጽዳት ወይ እንትን ለማለት ከዛ አተራርፈው ስንት ነው የሚተርፋቸው? 1500 1000 ብር ምናምን ነው የሚተርፋቸው እጃቸው ላይ። እሷ ደግሞ ለምን ምንም ዋጋ ያላትም አይደለም በአሁኑ ጊዜ። አረ እንደው በቃ ቤት ሙሉን የባሰ ነው ይሏል። ከዛ 3000 ብር ከሆነ ደሞዝ በቃ በትራንስፖርት ነው የሚያልቀው። ይሄ ሰውዬ ሲመጣ እኮ አሁን እንዳልኩህ አጫሉ ልክ እንደሱ እንደመጣ አይደለም የተገደለው። ያኔ ነው የወጣው እና ያኔ እኮ በ300 ብር ምን የመሰለ ሙኩት ነበር እኮ የምንገዛዛ ቦሌ ማነው ሳሚት አካባቢ ምልህ ዋና ይሄ አያት አደባባይ ይሄ በፍየል የሚሸጠው እንጂ እስከነ ህይወቱ ለአመት በዓል እኮ ነው የምልህ። ዶሮ ፍየሎች አሉ። አሁን ታስታውስ ከሆነ አለ ተባበሩት ፊት ለፊት ላይ ነበሩ። አሁን ወጥተዋል። የለም ተነቅለዋል። ከዛ ተነቅለዋል። የለም አሁን እዛ አካባቢ አደባባይ የደራርቱ አደባባይ ከሱ ወደ ሳሚት የሚወስደው አካባቢ ነበረ። እሱም ፈርሷል። ፈርሶ ዝም ብሎ ሜዳ ሆኖ ቀጥታ ያ ፀሐይ ሪል ስቴት ነው ምንድን ነው የሚባለው። ከዛ አበባና ሳር ተተክሎ በቃ ሰፊ ሜዳ ሆኖላ አምሮበታል ልበልህ። ወይ ሰው ነቅሎ ዛፍ የሚተክል ሰው ጉድ እኮ ነው። ካሳንቺስ ብታየውን ሳር ተተክሏል። የሆነ ዛፎች ተተክለዋል። ከየት እንደመጡ አላውቅም። እነሱ ተተክለው በነፃ መኪና ወሰደና አንድ ጊዜ ምረቃ ምናምን ተባለ። በፊት ደምን ባልቅ ሳይወጣችሁ ሁሉ አሁን በ50 ዓመት ይሄንን አይቼም አላውቅም። በ60 አጨብጫቢ ነው። የሚገርም ትንሽ ገንዘብ ሰጥተዋቸው እኮ ነው እዛ ከመምጣታቸው በፊት ትንሽ ይሰጣቸዋል። እንዲህ ብላችሁ ተናገሩ ተብለው እኮ ይባላል። በቃ እንደዚህ አካላላችሁ የሆነ ነገር እንደሚሰረዝባቸው ነገር በቃ የሆነ ወይ ቤታችሁ ትነጠቃላችሁ ምናምን ነገር ነው መሰለኝ። ትክክል ነው። በጣም ያሳዝናል። በሉ እስኪ ደውልልን፣ አትጥፋ። እንግዲህ እኔም ስልክህን ይዘዋለሁ። ምን ይደረጋል? እግዚአብሔር ያንሳልን። አዲስ ነገር ሲኖር ኦንላይን ላይ ካየው እንትን በለኝ። አንዳንድ ጊዜ ዋይፋይ ባለበት እንጂ ዳታ ሞልቼ ምናምን እኔ
ከጀዳፊ ሆነ ነው አልችለውም እንኳን ዋይፋይ ለመጠቀም እየንትን ካልኩ ደውላለሁ። ትክክል ነው። እሺ ወንድሜ ደህና ዋልልኝ። እሺ ሰላማችሁ ይብዛ። እሺ አባዬ። አሜን አሜን።